እሺ ሙሽሪት፣ ሰርግ እንዴት ነበር? አደከመሻ? እግዚአብሔር ይመስገን። ሰው እንዳሰበው አልነበር። ጥሩ ነው። ምን ማለት ነው? አንቺ ጫፌ እንዳትነኪኝ እሺ? አንቺ ነፍሰ በላ መርዝ። አንቺ እንዴት ነው የምታወሪው? አንቺ ምን አይነት ድፍረት ይኖርሽ ነው ጋር ጋፍሽ እንደዚህ የምትከፍቺው? ምንም እንደማታመጪ ላሳይሽ ብዬ ነው። አረ ምንም አላመጣም። ምን እንደማመጣ አብረን የምናየው ነው የሚሆነው። እሺ አዎ፣ አንቺ የሰው ሀዘን ያስደስትሽ የለ? በእርግጥ እኔ ብዙም የሰው ሀዘን ማየት ደስ አይለኝም፣ ግን ያው አንድ ነገር ልነግርሽ ነው የመጣሁት። ምን አባሽ የምትፈልፊው? ምንድን ነው? ተረጋጊ እንጂ እስክነግርሽ ድረስ ታገሽ። እሺ ተናገሪ፣ እየሰማሁሽ ነው። ያው ምድር ላይ ያለኝ የምትይው ነገር ያንቺ እንዳልሆነ ልነግርሽ ነው የመጣሁት። አትቀባጥሪ። ቀመሽ ነው እንዴ የመጣሽው? በተሎ ወርተሽ ጨርሺ። ኤልሹ ልጅሽ አይደለችም፣ ማስመርመር ትችያለሽ። ውይ ድንጋጤሽ ደስ ሲል እኔም ተሰማ እንደዚህ ነበር ማለት እንደነገጥኩት። እህቴ ወደ ልትሄጂ ነው? ዝም በይ ነው። ስለዚህ ነገር ማንም ሰው ማወቅ የለበትም። ለምን ሲባል እህቴ ወዴት ለመሄድ ነው? ምን እየተፈጠረ ነው? እናቴን አገኘሻት? ወንድሜስ አይቶሻል? ምን ለማድረግ እየሞከርሽ ነው? ዝም በይ፣ ድምፅሽ ቀንሽ ነው። ማንም ሰው እንዳይሰማሽ። ይስሙኝ፣ እንዲያውም ሊሰሙኝ ነው የሚገባው። እረፊ እህቴ፣ አሊያ ተጣርቼ ሁሉንም ነው የምሰበስብልሽ። ጆሮሽ የሰጠሽው ገደለች። ዞር በልኝ። ዞር በልኝ። ቆንጆ ሴት ሲጣላ ያምርበትም። ተይ ዞር በልኝ። አንቺ አላበዛሽም እንዴ? ሁሉም ሰው እንዳትባል ባለጌ ነው መስለኝ ነገር። ኧረ ጸጉሯ፣ ኧረ ተጋደሉ። ምንድን ነው ያገባው? ልቀቀኝ፣ አለቃት መገላት አላወቅ። ልቀቀኝ። ለጊዜው እዚህ ነው የምንቆየው። ምን ተሰማሽ? ቤቱን አዲስ አይመስልም። እና ምን ተሰማሽ? ንገሪኝ። ያው ትንሽ ፈርቻለሁ። ማለት ለመጀመሪያ ጊዜ ብቻዬን ለመውጣት ስወስን፣ በዛ ላይ ደግሞ ታውቃለህ ሳላስፈቅድ ነው የወጣሁት። ምንም አታስቢ፣ እኔ እንደ ንግስት ነው የምንከባከብሽ። አንቺን የመሰለች እህት፣ አንቺን የመሰለች እናት፣ አንቺን የመሰለች ሚስት አግኝቼ ወይዘሮ ሄለን አለኝ ብላ የምታስበው ትልቁ ንብረቴ በምድር ላይ አለኝ የምትለው የእሷ እንዳልሆነ አረጋገጠች። በመሲ ሽምግልና እሷ ልትሳለቅ ብትሞክርም ግን ደግሞ መሲ በተራዋ በወይዘሮ ሄለን ተሳልቃባትና እውነቱን ነግራት ጥላት ሄዳለች። ወይዘሮ ሄለን በድጋሚ ትልቅ ተሰራች። አዶኒ አሁንም የማያስታውስ መስራት ጆን አርቀህ ጥለህ ተመለስ ብለው ነበር። ጆም አዶኒን ያታለልኩ መስሎት ወስዶ የማያውቀው ቦታ ላይ ቁጭ አድርጎት መጥቷል። አዶኒ ግን ሁሉንም ነገር ያስታውስ ነበር። በሌላ በኩል እንግዲህ ኑኑ ሁሉንም ሚስጥር ፍርጥርት አድርጋ ለቤሉል ነግረዋለች። ቤሉልና ኑኑ ለመጣላታቸው ምክንያታቸው ኤልሹ እንደሆነችና እዛ ቤት ማንም ሰው ቢሆን የእነሱን መጥፎ እንጂ መልካም እንደማይፈልግ ተናግራለች። እኛ ምን አደረግንና ነው? እትዬስ ብትሆን የእኛ ደስታ ለሷ የማያስደስታት እንዴት እህቴን በዚህ ልክ አንገቷን ታስደፋታለች ብላለች። ኤልሹንም በስተመጨረሻ በወንድሟና በፍቅረኛዋ ፊት ደብድባና አማናጭ ቀጥላት ሄዳለች። ሁሉም ሰው እንዳንቺ ባለጌ እንዳይመስልሽ ስርዓትሽን ያዢ፣ እኔ ኑኑ ነኝ ብላታለች። ቤሉልም የሰማውን ነገር ማመን አቅቶታል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከት ነው እንግዲህ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ተከታታይ ድራማ ለመሲ የተላኩትን ሽማግሌዎች ወይዘሮ ሄለን መልሳ ሌላ በገንዘብ የላከቻቸውን ሽማግሌዎች ነበር ወደ ቤት የላከችው። እናም ግን ወይዘሮ ሄለን አንድ የዘነጋቸው ነገር ቢኖር ምንድነው ወደዛ ቤት ሽማግሌ መላኩን እንጂ ሽማግሌዎቹን ቴዲ ልካቸዋል ብላ ስላልገመተች ሽማግሌዎቹን ከመመለስ ውጪ ስለመጡበት ከየት እንደሆነና ማን እንደላካቸው ምንም አልጠየቀችም ነበር። እና ወይዘሮ ሄለን በገንዘብ የገዛቻቸውን ሽማግሌዎች ከዛ ቤት ካስወጣች በኋላ ግን የተስማሙትንም ገንዘባቸውን ሳይከፍሉ አመነጫጭቃ ጥላቸው ሄዳለች ማለት ነው። በሌላ በኩል አይንዬ አንገቷን ደፍታና እጅግ በጣም አዝና ከቤት እንደወጣች እስካሁን ድረስ አልተመለሰችም። መኩም ሁሉም ቦታ በፈልጋት እናቴን አላገኘኋትምና እናቴን አይተሻል ብሏት ነበር ኑኑን።
ኑኑም ምናልባት መኝታ ቤቷ ልትሆን ትችላለች እንጂ ትሆናለች እያለች ነው። በሌላ በኩል ኑኑና ቤሉል አንድ ላይ ቁጭ ብለው ሲያገኛቸው መኩ በዚህኛይቱ አንገቴን የደፋሁትን ቀና ሳላደርግ ደግሞ ይችኛይቱን እጇን ይዘህ ጠበቀኝ። እባክህ ቤሉል፣ በዚህ ሰዓት በእርግጥም አንተ ጥሩ ልጅ እንደሆን ካውቃለሁ፣ ግን ደግሞ በዚህ ሰዓት እንደዚህ አይነት ህይወት ውስጥ እንድትገባብኝ እህቴ አልፈልግም፣ እባክህ እያለው ነበር። ቤሉልም በአጋጣሚ ሊያጽናናት ብሎ እንጂ ምንም ነገር በመካከላቸው እንደሌለ ነግሮታል። ኑኑም ገና ወንድሟን ስታይ ነበር ተነስታ ሄደችው። መኩም እባክህ ኑኑ ላመነችበት ነገር ወደ ኋላ አትልም እና ደግሞ በፍቅር ስም ልቧ እንዲሰበርብኝ አልፈልግም። የዛችኛቱን ስብራት ሳይጠገን ይችኛቱ እንድትደገምብኝ አልፈልግም እባክህ ብሎታል። ቤሉልም አታስብ ብሎ ጥሎት ሄዷል። ከቻልክ ግን አጽናናት፣ እጅግ በጣም ተከፍታለች ብሎታል። መሲ ቴዲ ጋር ሄዳ ቴዲ የነገራትን ማመን አቅቷታል። ቴዲ ኤልሹ የወይዘሮ ሄለን ልጅ እንደሆነች ሲነግራት እርግጠኛ ነው ወይ እናቷ ልጇ እንደሆነች ሳታውቅ አንተስ እንዴት ልታውቅ ቻልክ? ይሄ ነገር እንዴት ነው የሚል ጥያቄ አንስታ ነበር። ቴዲም ለጊዜው የምነግርሽ ነገር ቢኖር ይሄን ነው እንድትጠቀሚበት። ይሄ ከዚህ በላይ ደግሞ ሄለንን ሊሰብራትና አንገቷን ሊያስደፋት የሚችል ነገር የለም። ስለዚህ ተጠቀሚበት። በስርዓት ከተጠቀምሽበት ታሸንፊበታለሽ። ግን ደግሞ አጠቃቀሙን ካልቻልሽ ደግሞ ሌላ ችግር ነው ብሏታል። እናም አሁን እኔ አድራሻዋን አጣርቼ እነግርሻለሁ፣ ሄደሽ ትነግሪያታለሽ ብሏን ነበር። መሲ ከቴዲ ጋር አውርታ ከጨረሰች በኋላ ይህን ነገር ማመን ቢያቀታትም ግዴታ አምና ወደ ቤት ተመልሳለች። ወደ ቤት የተመለሰችው ግን ልብሶቿን ወስዳ ከቴዲ ጋር ለመኖር ነበር። ቴዲ እናትሽን እንደምንም ብዬ እኔ ስለማሳምናት ምንም ሀሳብ አይግባሽ፣ ብቻ አንቺ ሂጂና ልብስሽን አምጪ ብሎ ነበር የላካት። እሷም እሺ ብላ ልብሷን ጠራርጋ ልትሄድ ስትል ኑኑ በጭራሽ እንደዛ አይሆንም ብላለች። መሲም ሌላ ሰው መስማት የለበትም እባክሽ እህቴ ከጉዳይ ወዲህ የምትላትም ኑኑ በጭራሽ እንደዛ ሊሆን አይችልም፣ እኔ ከምሰበስባቸው ይልቅ አንቺ በስርዓት አንቺ ራስሽ ክብርሽን ጠብቀሽ ብትቀመጭ ይሻላል ብላ ነበር። ግን ደግሞ መሲ እንደወሰነችና እንደቆረጠች ሲገባት ደግሞ እኮ ምንም ነገር ቢፈጠር ከጎንሽ እቆማለሁ ብለሽ ነበር፣ አሁን ምን ተገኘና ነው እንዲህ የምታረጊኝ ስትላት ለእህቷ ስትል ኑኑ ሁሉንም ነገር ትታ እሺ በቃ ብላ ተስማምታ እህቷን አቅፋ አልቅሳ ሸኝታታለች። መሲም ከቴዲ ጋር ወደ የሚኖሩበት ቤት ሄደዋል። መሲ ከቤተሰቧ ስትለይ የመጀመሪያዋ ስለሆነ የራሷን ህይወት ለመመስረት ግራ ተጋብታለች። የፈራችም ትመስላለች። ቤቱ ደግሞ እንደጠበቀችው ያን ያህል አዲስም አይደለም፣ ቤቱ አዲስ አይመስልም እያለችው ነበር። እና ቴዲም ያስቀባውት ቀለም ደስ ስላላለኝ እውነትሽን ነው ገና አላለቀም ብሏታል። ግን እኮ ከዚህ በፊት አልቋል ብለኸኝ ነበር ባለችው ጊዜ አዎ ብዬሻለሁ፣ እሱን አልክድም፣ ግን ደግሞ ቀለሙ ደስ አላለኝም እና ላስቀይረው ፈልጌ ነው። እስከዛ እዚህ ነው የምናርፈው። አሁን አንዳንድ የሚያስፈልጉን ነገሮችን ሸማምቼ ልምጣ፣ አንቺ ቤት ቁጭ በይ ብሏት ነበር። እሷ እኔ በጭራሽ ቤት አልቀመጥም እፈራለሁ እያለች ነው። ቴዲ እንዴ ምን የሚያስፈራ ነገር አለ? እረፍት አድርጊ፣ እኔ አሁን የምሄድበት ቦታ ስላለ ቶሎ መለሳለሁ ብሎ ሄዶ ወይዘሮ ሄለንን አግኝቷታል። ወይዘሮ ሄለንም ደግሞ ያረገችውን እንዲጀብድ በኩራት እየነገረችው ነበር። ቴዲም እንዴት እንደዚህ ታረጊያለሽ? አንቺ ሁል ጊዜ በሰው ውድቀትና በሰው አዘን ለምንድን ነው የምትደሰችው? ለምን ካለፈው ስህተትሽ አትማሪም? አንቺ አሁን ለምንስ እስከዛሬ ድረስ ከሀገር አልወጣሽም ብሏት ነበር። እሷም አንዳንድ ማስተካከል ያለባት ነገር እንዳለ ተናግራለች። እሱን ጨራርሳና የቤቱን ጉዳይ እየጨረሰች በስሟ ለማዞር እየጨረሰች እንደሆነም ጭምር ተናግራለች። እንዴ እሱን እንዴት ልታረጊ ትችያለሽ? እሱን በቀላሉ እንዴት ማድረግ ቻልሽ? የቤት እኮ በአንቺ ስም በሱ ስም አይደለም እያላት ነበር። እሷም ደግሞ ገንዘብ የማይሰራው ነገር እንደሌለና ሁሉንም ነገር ማስተካከል እንደምትችል ተናግራለች። ቴዲም እንግዲህ ይቅናሽ ብሎ ጥሏት ሄዷል። ቴዲ ወይዘሮ ሄለን አሁን ሁሉም ነገሯ ጋርዷ ጠባቂዋ ጆ ሆኗል። ከጆ ጋር ሲያዝ ጆም እንግዲህ ከወይዘሮ ሄለን ለመከላከል ማን ነው ምንድን ነው እያለ ግብ ግብ ብሏል። ቴዲም አንተ ማን ይላል፣ ጆም ደግሞ ይሄ ደግሞ ማን ነው እያለ ነበር። ወይዘሮ ሄለን እሱን እንዳይናገረው ተናግራለች። ቴዲም በይ መልካሙ ሁሉ ይግጠምሽ ብሎ ጥሏት ተነስቶ ሄዷል። እናም እንግዲህ መሲ ራስ ማመን አቅቷት ብቻዋን በነጻነት ሁልጊዜ በነጻ ደሞዝ ሳይኖር እዛ ቤት እየተገዙ መኖር ሰልችቷት ስለነበረ የራሷን ቤት ደግሞ የራሷን ህይወት ብላ መመስረቷን ማመን አቅቷት ከአንደኛው ቦታ አንደኛው ቦታ እየተሽከረከረች እየተቀመጠች ነበር። ሁሉም ነገር አዲስ ሆኖባታል። እንግዲህ ቴዲ ምን አስቦ እንደሆነ ባይታወቅም እንደ ንግስት ተንከባክቦና ጠብቆ ሊያኖራት ቃል ገብቶላታል። በዛ ላይ ደግሞ የወይዘሮ ሄለን ሚስጥር ገና ጫፏን የመዘዘው ይሄን እንጂ ብዙ የሚነግራት ነገር እንዳለ ተናግሯል። የወይዘሮ ሄለን ልጅ ኑኑ እንዲሆነችና ኤልሹ ደግሞ እንግዲህ የማን ልጅ እንደሆነች ለጊዜው ባይታወቅም ከዚህ በፊት ኑኑን እገት በተባለበት ጊዜ
ሳይመርዛት ራሱ የቀረው ቴዲ የወይዘሮ ሄለን ልጅ እንደሆነች ስላወቀ ነበር። ልጅሽ እንደሆነች ስታቂ ያረግሽውን ነገር ሁሉ ምን ታረጊ ይሆን በምን ትክሻት ይሆን እያለ የዛ ጊዜ ወይዘሮ ሄለን ለምን አልመረዝካትም ብላ ያን ሁሉ ነገር ስታደርገው ያልመረዛት ግን ለራሷ ብሎ ነበር። በዛ ላይ ደግሞ ይሄን ነገር ስለ ኑኑ ለመሲ ሊነግራት ብዙ ጊዜ ጀምሮ ነበር። የሆነም ጊዜም ስለ እህትሽ ኑኑ የምነግርሽ ነገር አለኝ ብሏት መጥፎ ሁኔታ ላይ እንደሆነችና ግን ደግሞ ምን ሊላት እንደፈለገ ባይታወቅም ስለ እሷ ሊነግራት ቃል ገብቶላት ነበር። ግን ደግሞ ነገሩን ሲያስበው እጅግ በጣም ስላስፈራውና ከብዶ ስለታየው አይ ሌላ ጊዜ ብነግርሽ ይሻላል ብሏት ይህን ነገር አሳልፎት ነበር። ግን ደግሞ አሁን ቴዲ ሽምግልናውን በማበላሸቷና ገንዘብ ከፍላ ሽማግሌዎቹን መልሳ የመሲን ቀስም ለሰበረችበት የመልስ ምት የእሷንም ደግሞ ቀስም እንዲሰበር አድርጓል። ወይዘሮ ሄለን በጭራሽ ይህን ነገር ጠብቀው አታውቅም። አንድም ቀን ብትሆን ቢሆን ኤልሹ የእሷ ልጅ እንዳልሆነች አስባም አታውቅም። በሌላ በኩል እንግዲህ ጆ ወደ ቤት ሄዷል። ጆና ኤልሹ ተከታትለው እየሄዱ ነው። ኑኑ ቤት እያስተካከለች ነበር። በዚህን ጊዜ ስለምን ሰላም አትይኝም እያላን ነበር ጆ። ከዚህ በፊት ልስሚዋል ስትሳሳሙ አልነበር እንዴ? አሁን እኔ ስላለሁ ነው ለምንድን ነው ሰላም የማትዩ እያለች ነበር። እሷን ባክሽ ተይኝ፣ ሁሉም ሰው እንዳንቺ ባለጌ አይደለም። ከዚህ በፊትም ቢሆን እዛ ቤት የሆነን ነገር ፈልጎ እንጂ የገባው እኔ ለኔ ብሎ አልነበረም እያለች እየተናገረች ነው። ግን ደግሞ ኤልሹ ኑኑን ለማሸማቀቅና ለመሳደብ ብትሞክርም ኑኑ ከትዕግስቷ በላይ ስለሆነ ማንንም ሳትፈራ ጉሮሯን አንቃ ጸጉሯን ጠምዝዛ ኤልሹን እየደበደበቻት ነበር። ጆም ደግሞ ለመገላገል አልቻለም። ከዚህ በፊት ያደረግሽኝ ሁሉ አልረሳሁትም። ከቤሉል ጋር እንዲጣላ ብታረጊ አንቺ፣ እንዲለያይ ብታረጊ አንቺ፣ ያላሰብኩትን እንዳስብና መጥፎ ሁኔታ ላይ እንዲሆን የምታደርጊው አንቺ ምን አይነት ክፉና አረመኔ ጨካኝ ብትሆኝ ነው እያለች ከእሷ ጋር መደባደብ ጀምራለች። ኤልሹ ወይዘሮ ሄለን ወደ ቤት ይላካል ያለችውን እቃ ተቀብላ ስትመለስ ነበር ነገሩን የጀመሩት። ጆ ደግሞ ወደዛ ቤት ሲመጣ ጭራሽ ነገሩ ከሯል። በሌላ በኩል አዶኒ ቤሉል ከእህቱ ስልኳን ተቀብሏል። ቤሉል እንዴት ነው አንቺ በሰው ሀዘን የምትደሰችው? አንቺማ የኔ እህት ኤልሹ አይደለሽም፣ ተቀይረሻል እያለ እየጠየቃት ነበር። ይሄ ሁሉ ሴራና ተንኮል ደግሞ ያንቺ ነው። ለእናትሽ ከአንቺ ውጭ ሌላ ማንም ሊነግራት የሚችል ነገር የለም። አንቺም ተበላሽተሻል፣ እንዴት እንደዚህ ታረጊያለሽ ብሎ እየጠየቃት ነበር። እሷን በጭራሽን ያላደረኩም ስትለው እንግዲህ ስልኩን አምጪ ብሏት ነበር። ስልኳን እንደማሰጠው ስትነግረው ቤሉል እህቱን ጠምዝዞ ይዞ ስልኳን ሲቀማት ወይዘሮ ሄለን የምትደውልላት በአዲስ ስልክ እንደነበርና እሷም ደግሞ ማንብላ ሴቭ አድርገው ነበር። ቤሉልም ያንን ስልክ ሰርች አድርጎ ጉግል ላይ አድራሻዋ የት እንደሆነ አውቋል። ወይዘሮ ሄለን ያለችበትን አውቆ ነበር። እሰራልሻለሁ እያለ እሷን እንግዲህ እያሰበ ሳለ ነው ወደ ታች ሲወርድ ደግሞ እህቱና ኑኑ ሲደባደቡ ያገኘው። አንተ ደግሞ እዚህ ምን ታረጋለህ እያለ ከጆ ጋር እየተነጋገሩ ነበር። አረ ተጋደሉ እያለ ለመገላገል እየሞከረ ሳለ ቤሉል ደርሶ ኑኑና ኤልሹን ገላግሏቸዋል። ኑኑም የተሰማትን ሁሉ የልቧን ስብራት በሙሉ ተናግራለች። ሁሉም ሰው እንዳንቺ ነው አይደለም ይመስልሽ? እንዲህ የሚያረግሽው አንቺ ነበርሽ፣ እንዲህ የሚያረግሽው አንቺ ነበርሽ እያለች አንድ በአንድ ነግራታለች። የዛም ጊዜ ደግሞ ጆም ይዟት የነበረው እቃ ሊፈልግ ገብቶ እንደነበረ ስትናገር ቤሉል በጣም ተናዷል። አንገቱን ይዞት ወደ ውጭ ወጥቶ ውጭ አናግርሃለሁ ብሎ ይዞት ወጥቷል። በሌላ በኩል እንግዲህ አዶኒ እማዬ እናቴ ናፍቀሽኛል፣ የት ሄደሽ ነው? አባዬ እየጠበቀሽ ነው ብሎ ልክ እንደ ድሮ የረሳ መስሎ ሊያቅፋት እየሞከረ ነበር። እሷም ደግሞ ተጠይፋና እያመናጨቀችው ነበር። እመጣለሁ እያለች ጆን ወስዶ ሌላ ቦታ አርቆ እንዲጥልላት ነግረዋለች። ጆም ሁኔታው ግራ ስለገባው ማመን አቅቶታል። ግን ደግሞ የወይዘሮ ሄለን ተላላኪ እስከሆነ ድረስ አርግ የተባለውን ነገር ማረግ ግዴታው ነው እና ለማረግ ተገዷል። ይሄም ምንድነው እንዴ? ደሞ እሱ ልጅሽ ነው እንዴ? ኤልሹ ፍቅረኛ የምትለው ወንድሟን ነው እንዴ? እያለ ግራ ተጋብቶ ውዝግብግብ ብሏል። አዎ እናቴ ናት እያለው ነበር። እሷም ደግሞ አዎ ልጄ ነው ብላለች። ልጁ የተፈጠረው ነገር ማመን ቢያቅተውም ግን ደግሞ አርቆ ወስዶ ጣል ስለተባለ አርቆ ወስዶ ጥሎት መጥቷል ማለት ነው። ቤሉልም እሰራላችኋለሁ እናንተ ወንጀለኞች፣ አሁን በእናንተ ቤት ሸውዳችሁ ሞታችኋል እያለ ነው አዶኒ አርቀው ወስደው ቢጥሉትም እሱም ደግሞ አርቆ ጉድጓድ እየቆፈረላቸው ያለ ይመስላል። ወይዘሮ ሄለን ሀብትና ንብረቱን በስሟ ካዞረች በኋላ ከሀገር ለመውጣት እየተሯሯጣች ነው። በሌላ በኩል እንግዲህ መሲ ያለችበትን አድራሻ ቴዲ ስለነገራት ልታናግራት ሄዳለች።
ወይዘሮ ሄለን ቁማ እየጠበቀቻት ነበር። መሲም በሄደችበት ጊዜ ሽምግልናው ሰርጉ እንዴት ነበር ብላ ለመሳለቅ ስትሞክር ወይዘሮ ሄለን መሲም እግዚአብሔር ይመስገን እንደሱ እንደ አንዳንድ ክፉ ሰዎች አይደለም፣ ሁሉም ሰላም ነው ብላለች። እናም እንግዲህ ወይዘሮ ሄለን ለመሳለቅ ብትሞክርም መሲ ግን መርዝ አንዳንቺ መርዝ አይደለም ፈጣሪ ይመስገን ሁሉም ነገር መልካም ነው ብላታለች። ወይዘሮ ሄለንም በምን ድፍረት ነው አንቺን እንደዚህ ቆመሽ እያናገርሽኝ ያለሽ ብላ ለመማታት ሞክራ ነበር። መሲ ግን እጇን ይዛ መልሳ ለሷ ሰጥታታለች። ስርዓትሽን ብትይዥና ብትከበሪ ይሻልሻል። እኔ እንኳን ዛሬ የመጣሁት ያንቺ ውድ የሚባለው ነገር ያንቺ እንዳልሆነ ልነግርሽ ነው ብላት ነበር። እሷም ምንድን ነው ቶሎ ተናገሪ እያለቻት ነበር። ተረጋጊ፣ ምን ያስቸኩልሻል? እኔም ስሰማ እንዲህ ነበር ያልኩት እያለቻት እየተሳለቀችባት ነበር። ወይዘሮ ሄለን የተባለችው ምን እንደሆነ ለመስማት የጓጓች ትመስላለች። እናም እንግዲህ አለኝ የምትይበት ምድር ላይ የምትመጻደቂበት የምትሳለቂበት ነገር ያንቺ እንዳልሆነ ሰምቻለሁ፣ ግን ደግሞ በጣም ነው የሚያዘንኩት ወይ እያለቻት ነበር። አረ ተናገሪ ልቤን አታጓጊው ብትላትም እንግዲህ መሲም ኤልሹ የሷ ልጅ እንዳልሆነችና ደግሞ አላምንም ካለች እንድታስመረምራት ነግራታለች። ወይዘሮ ሄለን ይህን ነገር የምታውቅ ይመስላል። ምክንያቱም እጅግ በጣም ተደናግጣለች። እንዴ ያስደነግጣል አይደል ነገሩ? እኔም ስሰማ እንዲህ ነበር እንዳንቺ የደነገጥኩት ብላ ጥላት ሄዳለች። ውድና የተወደዳችሁ ለዛሬ ነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ